ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ? አዳሩ ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ። ወይኔ በላችሁ። ይሄ ቆይ አብርሃም በእውነት ጅል ነው እንዴ? ቆይ ምንድን ነው? እኔ ደግሞ የገረመኝ ትላንት ሄርሜላ ምን ብላ ነበረች? ለሩታ ማለት ነው፣ ለሩታና ለአበል ቀጥራ ነገ አንቺ የኔ አብርሽ ከአብርሽ ጋር ሁሉም ነገር እናወራለን አለችው። ቀጠሮ ተያዙ፣ ተለያዩ። አሁን ደግሞ ቀጠሮን ሰርዛ ሄርሜላ ማለት ነው ስጋት ፍርሃት ስላለኝ እሱ ትቶ እንደሚሄድ ታውቃለች። እንግዲህ እርግጥ ነው ይሄ በግልጽ ነው፣ እሱ ትቶ እንደሚሄድ ታውቃለች። ይሄ ስጋት እያለ ለምንድን ነው የምታቀርቢው ወደ እሱ ጋር የምትቅረቢው? ለምንድን ነው? ለምን ትመጪያለሽ ወደ እሱ ጋር? መልኩን ለማየት ነው? ለምንድን ነው የቀየርሽው ሀሳቡን? ይሄ ጥያቄ ለሄርሜላ ነው። ለምንድን ነው የቀየርሽው ሀሳቡን? ምን ተባባላችሁ ትላንት? ለሩታ አብርሃምን እጠራለሁ፣ እኔ እመጣለሁ፣ አንቺ ትመጪያለሽ፣ ይሄ ጥያቄ በአብርሃም ፊት እጠይቃለሁ ብለሽ ነበርሽ። አሁን ደግሞ ያ ቀጠሮን ሰርዘሽ ቀደም ብለሽ አብርሃም ጋር መተሽ አብርሃምን ለማማከር ወይ ብልጥ እሷ እኮ ብላለች እኮ እሱ ወደ አንቺ ጋር የሚመጣ ከሆነ ግፊበት አለችው። ግፊው ችግር የለም ለኔ አግዘሻለሁ ግፊ አለችው እኮ። ግልጽ እኮ ነው የነገረችው። አንቺ አሁን ከእሷ ጋር በአብርሃም ፊት እጠይቃለሁ ብለሽ ቀደም ብለሽ አብርሃምን ጠይቀሽ አብርሃምን ማማከር፣ ይሄ ማለት አንቺ ጋር ስጋት ስላለሽ ነው። የሰው ባል ስለቀማሽ ፍርሃት ስላለ ነው፣ ስጋት ስላለ ነው። ትቶ እሱ እንደሚሄድ ስለምታውቂ ለዛ ነው አሁን ቀደም ብለሽ አብርሃምን ጠርተሽ አሁን ደግሞ ለሱ ለብቻ እሱ ደግሞ እንደ አሻንጉሊት ተጫወታ ጀመረ። እኔ በላቸው ቆይ አብርሃም ምን እየሆነ ነው? አይ ሄርሜላ በአብርሃም በኩል ቁም ነገር ወስዳለሁ እቀበላለሁ ብለሽ ነው እንደዚህ የምትለፊው? እውነት ታይ በቃ ባክሽ ታይ ሄርሜላ። ትላንትም በእውነት ቪዲዮ ሰርቻለሁ። ታይ በቃ ጥሩ አይደለም። አንቺ ቆይ ከአብርሃም ሌላ ወንድ የለም እንዴ? ለሌላ ወንድ ቆላ የለም? ምንድን ነው የምትደብቀው ነገር እኮ የለም። ደግሞ አንገቱ መሳም ምን በቃ ስጪ እያለኝ ነው። ስጪ እንግዲህ ምን ይደረጋል? የተፈረደ ስጪ እያለ እኮ ነው። ሚስት አይደለችም ጓደኛዋ ሄዶ ምንም ያደለች ሴትዮዋ ሄዶ አንገቱን ይሲማል እንዴ? ይሄ ደግሞ ከንፈራም እንዴት እንዳስጠላ! ይሄ ደግሞ ወደ ምን አይነት ድራማ ነው? ቆይ እሷ በቁም ነገር ከዚህ በፊት ከሩታ ጋር ቀጠሮ ተያዙ፣ በአንድ ላይ እንገናኛለን ብላ። አሁን ደግሞ ቀደም ብላ ከአብርሃም ጋር መገናኘት ለምን አስፈለገ? ለምን ፈርተሽ ነው? ሩታ እኮ ብላለች ለአንቺ ፍርሃት ስላለ ነው። አንቺ እንደዚህ የምትሆነው ፍርሃት ስላለ ነው፣ ስለምትሰጊ ነው። ስለዚህ እሱ ወደ አንቺ ጋር የሚመጣ ከሆነ ግፊበት። ምናልባት ብዙ ለፍተሽ ይሆናል፣ ብዙ ደክመሽ ይሆናል፣ ብዙ ተሳትበሽ ይሆናል። እስካሁን እኔ ምንም የሚለው ነገር የለም። እሱ ወደ አንቺ ጋር የሚመጣ ከሆነ ግፊበት አለችው። እንግዲህ ግልጽ እኮ ነው የነገረችው። ይሄን ደግሞ ኤደን እየፈለገ አይደለም፣ እንደ ድሮ አይደለም እያልሽ ነሽ። ግልጽ እኮ ነው። እሱ ሚስትና ወደ ልጅ ጋር ነው። አንቺ አሻንጉሊት ነሽ ለሱ ብዬ ትላንትም ነግሬያለሁ። የእውነት ነው። አንቺ የምትሰሚ ከሆነ ሰምተሽ እስቲ ራስሽን ተመለሽ። በእናትሽ ያስጠላል እኮ አይደብርሽ? እሱ ልጅና ሚስት እየፈለገ አንቺ በመሃል ገፍተሽ እንደዚህ ስታረጊ
ጥሩ አይደለማ። ላንቺም ደግሞ ሼም ነው። የሰው ባል ቀምታ እንዲህ ሆነች እንዲህ ያረገች ከሚባል ከዛ መስበር አንቺ ብትወጪ ደስ ይላል። በእውነት እንደ እህትነት ማለት ነው። ጥሩ አይደለም። አሁን አንቺ ወሬ ስትጀምሪ አብርሃም መጃጃል ጀመረ። አውቆ እየሳመ እየሳቀ ዞሮ ዞሮ እያየ ገና እያየ ነው እንዴ። ከዚህ በፊት ስንት ጊዜ በዘፈን ቂጡን እያሳየች ምን እየሆነች እየዞረች አይደለም እንዴ? ቀስ ጎንበስ ብላ ጡቱን እያሳየች አይደለም እንዴ? ዛሬ ምን ተገኝቶ ነው? ዞሮ ዞሮ አይቶ ዘፈን እያመጣ ልቦ ተወለቀ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ ሄርሜላ ከዚህ በእናትሽ ውጪ በእግዚአብሔር። አብርሃም እኮ እየተጫወተ ነው በንቺ። ግንባር ስለሳመ ይቀበላል ብለሽ ነው። ደግሞ ቀደም ብለሽ እሱን ጠርተሽ ስላማከርሽ እሱም ይቀበላል ብለሽ ነው። ራሱ በድንገት እሱ ቢቀበል እንኳን ካንቺ ጋር ይኖራል ብለሽ ታስቢያለሽ? ስንት ሴት ልጅ ትቶ የመጣ ሰውየው፣ ስንት ሴት ቂጥ አይቶ የመጣ ሰውየው ካንቺ ጋር ይቀመጣል ብለሽ ነው? እሱ በስህተት እሱ እሺ ቢባል እንኳን ተንበርክኮ ወደ ሩታ ጋር ነው የሚመጣው፣ ካንቺ ጋር አይኖርም። እሱን እወቂ። ለምን ታውቂያለሽ? ያንቺና የሩታ ይለያል። ከዚህ በፊትም እሱ ብሏል እኮ ለሩታ ትልቅ ቦታ አለ፣ እኔ አሁንም ከሷ ጋር መኖር ነው የሚፈልገው ብሎ ግልጽ ነው ነገረኝ። አንቺ ግን አልሰማም ብለሽ እስካሁን እንዴ እየሆንሽ ነው? ራስሽን ትጎጂያለሽ እንጂ እሱ እንደ አሻንጉሊት አድርጎ ይጫወታል። ባለፈው በመኪና ውስጥ ህፃኑን ያዥ ብሎ ህፃኑን ሰራተኛ ወይስ ምንድን ነው